ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍኩ። የህወሓት ማዕከላዊ ኮሚቴ ያሳለፈው ውሳኔ ተከትሎ የሰማያዊ ፓርቲ አመራር የሆኑት ፕሮፌሰር ክንደያ ገብረ ሕይወት ጠንካራ ተቃውሞ ሰነዘሩ። ፕሮፌሰር ክንደያ በትግራይ የሚገኘውን ወንጀለኛ ቡድን ከጦርነቱ በፊት የነበረውን የ2020 ወይም የ2012 ዓ.ም የክልል ምክር ቤት ለመመለስ ክልላዊ አስተዳደሩን ለማፍረስና ከጎረቤት ሀገራት ጋር ያለውን ህገወጥ ግንኙነት ለማጠናከር መግለጫ አውጥቷል ብለዋል። እነዚህ እርምጃዎች በፕሪቶሪያ የተፈረመውን የሰላም ስምምነት ውድቅ የሚያደርጉና በአካባቢ ያለውን ደካማ ሰላም በቀጥታ ለአደጋ የሚያጋልጡ እንደሆኑ አመላክተዋል። እንዲህ ያለውን እንቅስቃሴ ሰላም ወዳድ በሆኑ ወገኖች ሁሉ ሊወገዝ ይገባል ያሉት ፕሮፌሰር ክንደያ ይህ የወንጀል ቡድን ተጠያቂ ሊደረግ ይገባል ብለዋል። እነዚህ ጦርነት ናፋቂዎች የእኛን ዕጣ ፈንታ እንዲወስኑ እስከፈቀድንላቸው ድረስ ሰላም አይኖርም ሲሉም አስጠንቅቀዋል። ኢትዮጵያና አሜሪካ የኢኮኖሚ ትብብራቸውን ለማጠናከር ተስማሙ። በገንዘብ ሚኒስትር አቶ አህመድ ሺዴ የተመራው ከፍተኛ የኢትዮጵያ ልዑክ ቡድን ከ2026 የዓለም ባንክና የዓለም አቀፍ የገንዘብ ድርጅት IMF የጸደይ ስብሰባ ጎን ለጎን ከአሜሪካ የግምጃ ቤት ከፍተኛ ኃላፊዎች ጋር የኢኮኖሚ ትብብርን ለማጠናከር የሚያስችል ውይይት አድርገዋል። ውይይቱ የንግድና የኢንቨስትመንት ትስስርን በማሳደግ ላይ ያተኮረ ሲሆን በተለይም እንደ ቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ልማት ባሉ ስልታዊ የኢንቨስትመንት እድሎች ዙሪያ ሰፊ ምክክር ተደርጓል። የአሜሪካ መንግስት ከፍተኛ የሥራ ኃላፊዎች ኢትዮጵያ ያከናወነች ያለውን የሪፎርም ጉዞን አድንቀዋል። የኢትዮጵያ ኢኮኖሚ ሽግግር በቴክኒክ ድጋፍ፣ በግል ዘርፍ ተሳትፎና ከዓለም አቀፍ የፋይናንስ ተቋማት ጋር በመተባበር ለመደገፍ ያላቸውን ቁርጠኝነትንም በድጋሚ አረጋግጠዋል። ሁለቱም ወገኖች የጋራ የኢኮኖሚ ቅድሚያ የሚሰጣቸውን ጉዳዮች ወደፊት ለማራመድ የኢኮኖሚ እድገትን ለማፋጠንና የሁለቱን የሀገራት የንግድ ትስስር ይበልጥ ለማስፋፋት ተስማምተዋል። የነዳጅ ተሽከርካሪዎችን ወደ ኤሌክትሪክ ለመቀየር የሚያስችል መመሪያ ሊጸድቅ ነው። በኢትዮጵያ በነዳጅ የሚሰሩ ተሽከርካሪዎችን ሞተር ወደ ኤሌክትሪክ እና ተፈጥሮ ጋዝ ለመለወጥ የሚያስችል መመሪያ ዝግጅት መጠናቀቁን የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። ይህ የሬትሮፊቲንግ መመሪያ ተሽከርካሪዎችን ከነዳጅ ኃይል ወደ አካባቢ ተስማሚ ቴክኖሎጂዎችን ለመቀየር የሚያስችሉ ዝርዝር መስፈርቶችን የያዘ ሲሆን በአሁኑ ወቅት ለመጽደቅ በመጨረሻው ምዕራፍ ላይ ይገኛል። የሚኒስትሩ አማካሪ አቶ አሰፋ እንደገለጹት መመሪያው ተሽከርካሪዎችን ወደ ፈሳሽና የተጨመቀ ተፈጥሮ ጋዝ ለመለወጥ የሚያስችሉ የቴክኒክ መስፈርቶችንም አካቷል። ተሽከርካሪዎችን የብቃት ማረጋገጫ በኢትዮጵያ ደረጃዎች ኢንስቲትዩት በኩል የሚከናወን ሲሆን ሚኒስትሩ የጥራት መስፈርቶችን መሟላታቸውን የማረጋገጥ ኃላፊነት ይኖረዋል። ይህ አዲስ አሰራር በዋናነት ከነዳጅ የሚመጣን በካይ ጋዝ በመቀነስ የሕዝብን ጤና ለመጠበቅና የአካባቢ ጥበቃ ስራን ለማጠናከር ያለመ ነው። መመሪያው ተደራጅቶ ሲጠናቀቅ በቅርቡ ለሕዝብ ይፋ እንደሚደረግ ይጠበቃል። የአውሮፓ ህብረት በሰሜኑ ጦርነት ምክንያት አቋርጦት የነበረውን የበጀት ድጋፍ ዳግም አስጀመረ። በዚህም ህብረቱ ለኢትዮጵያ መንግስት የበጀት ድጋፍ 140 ሚሊዮን ዩሮ ለመስጠት መወሰኑን የአውሮፓ ህብረት የዓለም አቀፍ ትብብር ኮሚሽነር ጆሴፍ ሴኬላ ተናግረዋል። ኮሚሽነሩ ይህንን የተናገሩት በአዲስ አበባ በመካሄድ በጀመረው የኢትዮጵያ የአውሮፓ ህብረት የቢዝነስ ፎረም ላይ ነው። የአውሮፓ ህብረት ለኢትዮጵያ በጀት ድጋፍ መስጠቱን ያቋረጠው ከ6 ዓመት በፊት እንደ አውሮፓ አቆጣጠር በ2020 እንደነበር ተጠቅሷል። ህብረቱ የበጀት ድጋፍ ማድረጉን ዳግም ያስጀመረው የኢትዮጵያ መንግስት እየወሰዳቸው ያሉ ሪፎርሞች ላይ እምነት ስላደረ ነው ሲሉ ኮሚሽነሩ አስረድተዋል። በሌላ በኩል የአውሮፓ ህብረት የአፍሪካ የንግድ ቀጠና ተግባራዊነት ለማፋጠን የሚያግዝ 1.2 ቢሊዮን ዩሮ ድጋፍ ስምምነትን በፎረሙ ላይ ተፈራርሟል። 300 የሚጠጉ የአውሮፓ ሀገራት ኩባንያዎች በተለያዩ ዘርፎች በአሁኑ ጊዜ ኢትዮጵያ ውስጥ በኢንቨስትመንት ላይ ናቸው ተብሏል። የቢዝነስ ፎረሙ የአውሮፓና የኢትዮጵያ የንግድ ተቋማት በአንድ ላይ ያገናኘ ሲሆን የንግድና ኢንቨስትመንት ግንኙነቶችን ለማጠናከር እንደሚያግዝ ተጠቅሷል። በዚህም የግብርና ንግድ፣ የንጹህ ኢነርጂ፣ ጤናንና ዲጂታል ትራንስፎርሜሽንን ጨምሮ እድሎችን ፎረሙ ያጎላል ተብሎ ተገምቷል። በአሁኑ ጊዜ በኢትዮጵያ ወደ 300 የሚጠጉ የአውሮፓ ኩባንያዎች በሀገሪቱ ውስጥ መዋዕለ ንዋያቸውን ፈሰስ እያደረጉ ሲሆን ይህም የአውሮፓ ህብረትና ኢትዮጵያ የንግድ ግንኙነት ከ2014 ዓ.ም ወዲህ በአሁኑ ጊዜ በጣም ጠንካራ ነው ሲባል ሰምተናል። ፎረሙ 2 ቀን ተኩል ይቆያል። በሌላ ዜና አሜሪካ የኢራንን መርከብ በቁጥጥር ስር መዋሏን ፕሬዝዳንት ትራምፕ አስታወቁ። የአሜሪካው
ፕሬዝዳንት ዶናልድ ትራምፕ በአሜሪካ የተጣለውን መርከቦች እገዳ ማለትም ወደ ኢራን ወደቦች መውጣት መግባት ጥሳ ለማለፍ የሞከረች የኢራን ባንዲራ ያረፈባት መርከብ በቁጥጥር ስር መዋሏን ገልጸዋል። ፕሬዝዳንቱ አሜሪካ ተስካ የተባለችውን የኢራን መርከብ በኦማን ባህረ ሰላጤ ላይ አስቁማ በቁጥጥር ስር መዋሏን አመልክተዋል። የአሜሪካ ባህር ኃይል መርከቧ ጉዞዋን እንድታቆም ተደጋጋሚ ማስጠንቀቂያ ሰጥቶ ነበር። የኢራን መርከብ ሰራተኞች የተሰጣቸው ማስጠንቀቂያ ባለመቀበላቸው የአሜሪካ ጦር የመርከቧን የሞተር ክፍል በመምታትና ከጥቅም ውጪ በማድረግ በነበረችበት እንድትቆም አድርጓታል። አሁን ላይ የአሜሪካ ወታደሮች መርከቧን ተቆጣጥረው በመርከቧ ውስጥ ምን አይነት ጭነት እንዳለ ፍተሻ እየተደረገ መሆኑን ተገልጿል። እንደ ፕሬዝዳንት ትራምፕ ገለጻ ተስካ የተባለች መርከብ ቀደም ሲል በነበራት ህገወጥ እንቅስቃሴ ምክንያት በአሜሪካ ግምጃ ቤት ማዕቀብ ተጥሎባት የነበረች ነች። የኢራን ጦር የአሜሪካ ባህር ኃይል እርምጃ የታጠቀ የባህር ላይ ውንብድና ነው ሲል አውግዟል። ድርጊቱ በአገሪቱ መካከል ያለውን የተኩስ አቁም ስምምነት የጣሰ መሆኑንም ገልጿል። ለአሜሪካ ተግባር የበቀል እርምጃ እንደሚወሰድ አሳውቋል። በሌላ በኩል ትራምፕ የተደራዳሪ ልዑካቸውን ወደ ፓኪስታን ኢስላማባድ እንደሚልኩ ቢገልጹም የኢራን ምንጭ አሜሪካ ገደቡን ካላነሳች በስተቀር የኢራን ልዑክ ወደ ፓኪስታን ድርድር ብለው ዝር እንደማይሉ አመልክተዋል። አሜሪካ ሌሊቱን የኢራንን የንግድ መርከብ በቁጥጥር ስር መዋሏን ተከትሎ በአሜሪካና በኢራን መካከል ያለው የተኩስ አቁም ስምምነት ሊፈርስ ይችላል በሚል ስጋት ዛሬ ሰኞ የነዳጅ ዋጋ ከ5 በመቶ በላይ ጨምሯል። የብሬንት ድፍድፍ ነዳጅ ዋጋ በ4.81 ማለትም በ5.32% ጨምሮ በበርሜል 95.19 ገብቷል። አርጀንቲናና እስራኤል የይስሐቅ ስምምነት ተፈራረሙ። የአርጀንቲናው ፕሬዝዳንት ሃቪየር ሜሌይ እና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢየሩሳሌም ታሪካዊ የተባለውን የይስሐቅ ስምምነት ተፈራረሙ። ስምምነቱ እስራኤል በደቡብ አሜሪካ ያላትን ተጽዕኖ ለማጠናከርና በምዕራቡ ንፍቀ ክበብ ከሚገኙ ሀገራት ጋር ያላትን ግንኙነት ለማሳደግ ያለመ ነው። ዋነኛ የትብብር ግብ የኢራንን የሽብር መረብ መከላከል፣ ጸረ ሴማዊነትን መዋጋትና በንግድና ቴክኖሎጂ መተባበር እንደሆነ ተገልጿል። በፊርማ ስነ ስርዓቱ ላይ የአሜሪካው አምባሳደር ማይክ ሃካቢ ተገኝተዋል። ፕሬዝዳንት ማሌ በስምምነቱ የተሰማቸውን ደስታ በደስታ በመጨፈርና ላአይብሪ የተባለውን ዘፈን በመዘመር ገልጸዋል። ስምምነቱ በአብርሃም ስምምነት አምሳያ የተቃኘ መሆኑ ተጠቁሟል። ጃፓን በከባድ የመሬት መንቀጥቀጥ ተመታች። የሱናሚ ማስጠንቀቂያ ተሰጠ። ትናንት ሌሊት በጃፓን ሰሜናዊና ሰሜን ምስራቅ ክፍሎች 7.4 በሬክታር ስኬል የተለካ ከባድ የመሬት መንቀጥቀጥ ተከሰተ። የመንቀጥቀጡ ማዕከል ከሚያኮ ከተማ 114 ኪሎ ሜትር ርቀት ላይ መሆኑን የአሜሪካ የጂኦሎጂ ጥናት ተቋም አስታውቋል። የጃፓን መንግስት በአኦሞሪ፣ ሆካይዶ እና ኢዋቴ የባህር ዳርቻዎች እስከ 3 ሜትር የሚደርስ የሱናሚ ማዕበል ሊከሰት እንደሚችል በማስጠንቀቅ ነዋሪዎች በአስቸኳይ ወደ ከፍተኛ ቦታዎች እንዲሸሹ አዟል። ባለስልጣናት በኦናኦ የኒውክሌር ኃይል ማመንጫ ጣቢያ ላይ አደጋ ደርሶ እንደሆነ ጥብቅ ፍተሻ እያደረጉ ነው። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።